አርዕስተ ዜናም አዲሱ የግቢ ጉባኤ ስርዓተ ትምህርት በያዝነው ዓመት በሁሉም ግቢ ጉባኤያት ሙሉ ለሙሉ እንደሚጀመር ማህበረ ቅዱሳን አስታወቀ። የልማትና ክርስቲያናዊ ተራድኦ ኮሚሽን የተለያዩ ሀገር አቀፍ የድጋፍና የልማት ስራዎች እየሰራ መሆኑን አሳወቀ። ማህበረ ቅዱሳን በልዩ ልዩ ምክንያት ትምህርታቸውን መማር ላልቻሉ ወገኖች እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል ገለጸ። ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ሁኑ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን በርካታ ምዕመናን ላይ የሞትና የአካል ጉዳት አደጋ ደረሰ። አደጋው የተከሰተው ለህንጻ ግንባታ የተሰራ ርብራብ በመደርመሱ ምክንያት መሆኑን የደብሩ አስተዳዳሪ መላከ ገነት ማሪ ህሩይ ያደረሱ መረጃ ያመለክታል። በደረሰው አደጋ በርካታ ምዕመናን ህይወታቸውን ከማጣታቸው ባሻገር ቀላልና ከባድ ጉዳት የደረሰባቸው መኖራቸውም ታውቋል። የማህበረ ቅዱሳን ቴሌቪዥን የተሰማውን ጥልቅ ሐዘን እየገለጸ በሞት ለተለዩ ምዕመናን ዕረፍተ ነፍስ ለወዳጅ ዘመዶቻቸውም እግዚአብሔር መጽናናትን ይልክልን ዘንድ እንመኛለን። አዲሱ የግቢ ጉባኤ ስርዓተ ትምህርት በያዝነው ዓመት በሁሉም ግቢ ጉባኤያት ሙሉ ለሙሉ እንደሚጀመር ማህበረ ቅዱሳን አስታወቀ። ማህበሩ የመማሪያ መጻሕፍትን ለማሳተምና ተደራጅ ለማድረግ በዝግጅት ላይ ይገኛል ብሏል። ተመስገን ፍቃዱ ማህበረ ቅዱሳን ተቋማዊ ለውጡን ተከትሎ የግቢ ጉባኤያትን ስርዓተ ትምህርት ለመከለስ የሙከራ ተግባራውን ባሳለፍነው ዓመት በ11 የግቢ ጉባኤያት መጀመሩ ይታወቃል። ይህ ስርዓተ ትምህርትም በያዝነው ዓመት በሁሉም ግቢ ጉባኤያት እንደሚጀመር የግቢ ጉባኤያት አገልግሎት ማስተባበሪያ ስራ አስፈጻሚ አቶ አበበ ተናግረዋል። ዘንድሮ እግዚአብሔር ቢፈቅድ ሁሉንም የግቢ ጉባኤ ተማሪዎቻችንን በአዲሱ ስርዓተ ትምህርት ነው እናስተምራቸው። ለዛ ደግሞ የመጀመሪያው ስራ የሚሆነው የሚያስተምሩ መምህራንን የሚያስተባብሩ አስተባባሪዎችን የግንዛቤ ማስጨበጫ ስልጠና መስጠት ነው። ያንን ባለፈው ጳጉሜን 1 እና 2 ላይ ይሄን ስልጠና ሰጥተናል። ቨርቹዋል ሁሉም ማዕከላት በሚባል ደረጃ መምህራንና አስተባባሪዎችን አሳትፈው ያንን ስልጠና ለመስጠት ችለናል። ስለዚህ ያንን ስልጠና መሰረት አድርገው የራሳቸውን ዝግጅት ያደርጋሉ። ተማሪዎች ሲመጡ አዲሱን ስርዓተ ትምህርት ይጀምራሉ ብለን ነው እናስበው ማለት ነው። አቶ አበበ አክለውም በዘንድሮ ዓመት መጻሕፍቶችን ለማሳተምና ለግቢ ጉባኤያት ተደራሽ ለማድረግ በዝግጅት ላይ እንገኛለን ብለዋል። የግቢ ጉባኤያት መጻሕፍቶቻችን 12ቱም ዝግጅት ሂደታቸው በጥሩ ሁኔታ እየሄደ ነው ያለው። ከዛ ውስጥ ኤዲቶሪያል ቦርድ የገቡ መጻሕፍቶች እየወጡ ያሉም አሉ። ኤዲቶሪያል ቦርድ የገቡ መጻሕፍቶች አሉ። ኤዲቶሪያል ቅድመ አርትዖት ላይ ያሉ መጻሕፍቶች አሉ። እነኛ ልክ ተጠናቀው ወደ አገልግሎት ለማስገባት ያው ይታተማሉና እነኛን የማሳተም ስራ እንሰራለን ዘንድሮ ብለን ሌላኛው ያዝነው ነው አሳተመን ማሰራጨት ኢሚዲየትሊ ደግሞ ወደ በተለይ ወደ አፋን ኦሮሞ የመተርጎም ስራም እንሰራለን ብለን ይዘናል ማለት ነው። በመጨረሻም የግቢ ጉባኤያትን ደረጃ ይበልጥ ለማሳደግ ሰፊ ስራዎችን እየሰሩ መሆናቸውን በመጠቆም መልእክት አስተላልፈዋል። የግቢ ጉባኤ ተማሪዎችን የሚስጥራት ተካፋይ ከማድረግ አንፃር የግቢ ጉባኤያት ተማሪዎችን አገልግሎት ላይ እንዲሳተፉ ከማድረግ አንፃር የግቢ ጉባኤ ተማሪዎች ማህበራዊ አገልግሎት ላይ ወይንም የበጎ ፈቃድ አገልግሎት ላይ ተሳታፊ እንዲሆኑ ከማድረግ አንፃር በትምህርታቸው ውጤታማ እንዲሆኑ ከማድረግ አንፃር ምን ላይ ነው ያሉት የሚል ትንተና ሰርተን የግቢ ጉባኤያትን ደረጃ አውጥተናል። በዛ መሰረት ደረጃቸው በወጣው መሰረት ደረጃቸው ማደግ የሚጠበቅባቸው ግቢ ጉባኤያት አሉን ማለት ነውና ይሄንን ዋናው ማዕከላትም ኃላፊነት አለብን የግቢ ጉባኤያትን ደረጃ ለማሳደግ ማለት ነው። ያ አንዱ እቅዳችን ነው። የልማትና ክርስቲያናዊ ተራድኦ ኮሚሽን የተለያዩ ሀገር አቀፍ የድጋፍና የልማት ስራዎች እየሰራ መሆኑን አስታወቀ። ኮሚሽኑ 86000 ህፃናትን ተጠቃሚ የሚያደርግ ፕሮጀክት ቀርጾ እየሰራ መሆኑን ተመላክቷል። ዲያቆን ኤርሚያስ ደባሱ ዝርዝር አለው።
በ1964 ዓመተ ምህረት እንደተመሰረተ የሚነገርለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ዛሬ ላይ የተለያዩ ሀገር አቀፍ ስራዎችን እየሰራ የሚገኝ ሲሆን ከነዚህም ውስጥ የመጠጥ ውሃ አቅርቦት ላይ በትኩረት እየሰራ እንደሚገኝ የኮሚሽኑ ምክትል ልማት መምሪያና የሰብአዊ እርዳታዎች ኃላፊ አቶ ገብረስላሴ አጽባህ ይናገራሉ። ከጤና በተጨማሪ ማለት ነው። ምክንያቱም የህብረተሰባችን ንጹህ የመጠጥ ውሃ ባለማግኘቱ ለጤና ችግር እየተጋለጠ ያለበት ሁኔታም አለ። ስለዚህ ከነዚህ ነገሮች ለመቅረፍ የተለያዩ የውሃ አቅርቦት ስራዎች እየሰራን ያለ ነው። ከዚህ በተጨማሪም ኮሚሽኑ በመስኖ ልማትና በትምህርት ተደራሽነት ላይ በተለያዩ የሀገሪቱ ክፍሎች ሰፊ ስራዎችን እየሰራ ስለመሆኑም ኃላፊው አሳውቀዋል። በመስኖ እንደዚሁም ደግሞ በውሃ ከዚህ በተጨማሪ ደግሞ በትምህርት ለምሳሌ በትግራይ 86,000 ህፃናት ተጠቃሚ የሚያደርግ ፕሮጀክት አለን። እነዚህ ህፃናት በተለይ ከተፈናቀለው የህብረተሰብ ወገን እንደዚሁም ደግሞ ከሎካል ኮሚኒቲው የተውጣጡ ህፃናት ምግብናም ጨምሮ ሁለንተናዊ ስብዕናቸውን ይዘው እንዲያድጉ የተለያዩ ስራዎች እየሰራን ያለ ነው። ሀገራችን ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት የተሰደዱ ወገኖችን እየረዳ እንደሚገኝ ያሳወቁት አቶ ገብረስላሴ በያዝነው 2018 ዓመተ ምህረትም ይህንን ተግባር አጠናክሮ እንደሚቀጥል ገልጸዋል። ከተለያዩ የአፍሪካ ሀገሮች በተለይ ከሶማሊያ፣ ከሳውት ሱዳን፣ ከሱዳን እንደዚሁም ደግሞ ከኤርትራ ግሬት ሌክስ ከምንላቸው ከሚድል ኢስት ሳይቀር የተለያዩ ስደተኞች ይመጣሉ። እኛ የተለያየ የተፈናቀለ ወገን አለን በተፈጥሮና በሰው ሰራሽ ችግር ማለት ነው። ከዚህ በተጨማሪ ደግሞ ስደተኞች እናስተናግዳለን እና የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን በአፋር እንደዚሁም ደግሞ በአማራ፣ በቤኒሻንጉል፣ በጋምቤላ፣ በሶማሊያ የተለያዩ ስደተኞች ከተለያየ አካባቢ የመጡ ስደተኞችን እያስተናገደችና ሳፖርት እገዛ እያደረገች ነው ያለችው እና በዚህም ስኬታማ ስራ ሰርተናል ብለን እናስባለን። ስለዚህ እነዚህ ስራዎች ስኬታማ በሆነ መልኩ እንዳጠናቀቅ ነው ሁሉ ለሚቀጥለው 2018 ዓመት ደግሞ ስኬታማ ስራ እንሰራለን ብለን እናስባለን። ማህበረ ቅዱሳን በልዩ ልዩ ምክንያቶች ትምህርታቸው መማር ላልቻሉ ወገኖች እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል ገለጸ። ማህበሩ በያዝነው ዓመትም ከ1.9 ሚሊዮን ብር በላይ ወጪ በማድረግ የትምህርት ቁሳቁስ ድጋፍ አድርጓል። ተመስገን ፍቃዱ በጉዳዩ ላይ ዝርዝር ይዞልናል። ማህበረ ቅዱሳን በትምህርት ቁሳቁስ እጦት ምክንያት ትምህርታቸውን መማር ላልቻሉ ተማሪዎች የመማሪያ ግብዓት ድጋፍ እንደሚያደርግ ይታወቃል። በያዝነው ዓመትም ከ1.9 ሚሊዮን ብር በላይ ወጪ የተደረገባቸው የመማሪያ ግብዓት ድጋፍ ማድረጉን በማህበሩ የማህበራዊ አገልግሎት ዋና ምክትል ኃላፊው ተናግረዋል። እንግዲህ የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚ አገልግሎት በሰው ሰራሽና ተፈጥሯዊ ቀውስ ምክንያት ለመማር አቅም ለሚያንሳቸው ተማሪዎች ባለፉት ዓመታት ጀምሮ በየዓመቱ መስከረም ወር ላይ የትምህርት ቁሳቁስ ድጋፍ ያደርጋል። በዚህ በ2018 የትምህርት ዘመንም 1.9 ሚሊዮን ብር ወጪ የተደረገበት የትምህርት ቁሳቁስ ለ2262 ተማሪዎች በ11 ማዕከላት ተደራሽ አድርጓል ማለት ነው። ወላጆች ለማስተማር አቅም ያነሰባቸው ራሳቸውን ለማስተዳደር ከፍተኛ ሰቆቃ ላይ የሚገኙ በተፈናቃይ ጣቢያም በጊዜ መጠለያም ያሉ ወገኖቻችን ያሉባቸው አካባቢ ታሳቢ ተደረገው ነው በ11 ማዕከላት ተመርጠው ድጋፉ ተደራሽ የተደረገው ማለት ነው። ድጋፉ የተደረገው ነገ ቅድስት ቤተክርስቲያንንና ሀገርን የሚረከቡ ትውልዶች ላይ በመሆኑ አስተዋጽኦ የጎላ ነውም ብለዋል። ተማሪዎች ካለፉት ዓመታትን ጀምሮ እንዳየነው ነገ ቅድስት ቤተክርስቲያን ሀገርን የሚረከቡ እንደመሆናቸው መጠን በትምህርታቸው ውጤታማ እንዲሆኑ አድርጓቸዋል ድጋፉ። ከዛ ባለፈ የስነ ልቦና ጥገናም አለው። የነገንም እንዲያስቡ ከማድረግ አንፃር ከፍተኛ ፋይዳ አለው። አደራም ይኖራቸዋል። ይሲደረግላቸው ነገ የደገፋቸውን አካል ለመካስ ቤተክርስቲያን ሀገርን ለመካስ ዝግጁ ይሆናሉ። እንዲሁም አዳዲስ አማንያን በሃይማኖታቸው ጸንተው እንዲቀጥሉ ሚናው ከፍተኛ ነው። ይህ አይነት መሰል ድጋፍም በሌሎች መንፈሳዊ ማህበራትም ከዚህ በበለጠ ሊተገበር እንደሚገባም አሳስበዋል። የህፃናትና የአዳጊዎች ጉዳይ ሁሉን ይመለከተዋል። ማህበሩ የሚችለውን ያደረግነው በአቅሙ በሌሎችም ደግሞ የምናያቸው ጅምሮች አሉ። ለምሳሌ በሰንበት ትምህርት ቤት በየቤተክርስቲያኑ በር ቁሳቁስ ከማሰባሰብ ጀምሮ ምናየው ጅምር አለ። ይህ ጅምር ተጠናክሮ መቀጠል አለበት። ማህበራትም መንፈሳዊ ማህበራት በርካታ መንፈሳዊ ማህበራት የተመዘገቡ ምናቃቸው አሉ አይደል? እነሱ በዚህ ዘርፍ ቢሰማሩ
የቤተ ክህነት መዋቅር አካላት ከሀገር ስብከት ከዋናው ጀምሮ ከመምሪያችን ሊሆን ይችላል ሀገር ስብከት ከዛም ወረዳ ቤተ ክህነት አጥቢያ ሰበካ መንፈሳዊ ጉባኤ እኔ በየመዋቅሩ ስር ያሉ አካላት እንደ የማህበራዊ የተማሪዎችን ድጋፍ ጉዳይ በማህበራዊ አገልግሎት ዘርፍ አካተው የቅድ አካል አድርገው ቢሰሩበት ችግሩን ለመቀረፍ የተሻለ አማራጭ ይሆናል ያስባለሁ። በደቡብ ኦሞ ዳሰነች ወረዳ ቅድስት ቤተክርስቲያንና ምዕመናን በአደጋ ውስጥ መሆናቸው ተገለጸ። ይህም የሆነው የኦሞ ወንዝና የቱርካና ሐይቅ መሙላቱን ተከትሎ መሆኑ ታውቋል። ናኦም ገብረኪዳን ከቅርብ ጊዜያት ወዲህ በደቡብ ኦሞ ዞን ዳሰነች ወረዳ በተደጋጋሚ እየተከሰተ ባለው የኦሞ ወንዝና ቱርካና ሐይቅ መሙላት ሳቢያ በ6 ቀበሌዎች የሚገኙ ከ26000 በላይ ወገኖች ለከፍተኛ ማህበራዊ ቀውስ ስለመዳረጋቸው ከስፍራው የተገኙ መረጃዎች ያሳያሉ። ለመሆኑ በያዝነው አዲስ ዓመትም ቅድስት ቤተክርስቲያንና ምዕመናን ያሉበትን ሁኔታ በማህበረ ቅዱሳን የጂንካ ማዕከል ሰብሳቢ አቶ ምናሉ በቀለ ያስረዳሉ። ከቤተክርስቲያን ስንነሳ አንድ የቅድስት ሥላሴ ቤተክርስቲያን 2014 ላይ የተሰራ ህንጻ ቤተክርስቲያን ሙሉ በሙሉ ያው በውሃው ተበልቶ ያው ቀድሞ ያው ታቦተ ሕጉና ንዋያተ ቅድሳት ወጥቶ ያው በውሃ የተበላበት ሁኔታ አለ። ከዛ ውጪ ስብከት ኬላዎች በጊዜያዊነት እየተሰባሰቡ የሚማሩበት ወንጌል የሚሰበኩበት ቦታ እንዲሁ በውሃ ተበልቶ ተተውት ነው ወደዚህ ወደ ካምፑ የመጡት። እንግዲህ በዚህም ከፍተኛ የሆነ ጉዳት ነው ያስከተለው። እንዲሁ ደግሞ ነብረሙስ ኪዳነ ምሕረትን የምትባል ቦታ እዛው አካባቢ ለብዙዎች መጠጊያ የሆነች ልጆቻቸውን የሚያቆርቡበት እነሱም ተሰባስበው ቃለ እግዚአብሔርን የሚሰሙበት እንዲሁ በውሃው ምክንያት ያምቢህም ቤተክርስቲያን ኦልሬዲ ወደዚህ ወደ ኦሞራቴ ጽላቱ ሊመጣ የቻለበት ሁኔታ ነው ያለው። ሀገር አቀፍ ሁለገብ ማህበራዊ ድጋፍ የሚያደርገው በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት በአካባቢው ያለውን ሰፊ ማህበራዊ ቀውስ ለማቅለል ባለፉት ተከታታይ ዓመታት ድጋፍ ማድረጉን ሰብሳቢው ያብራራሉ። በከፍተኛ ሁኔታ የምግብ ድጋፎች፣ የአልባሳት ድጋፎች ጥያቄ በግልጽ ለማዕከልም ለኛ ቀርቦ ነበርና ወዲያው እኛም በፍጥነት ፕሮፖዛል ቀርጸን በዋናው ማዕከል ሙያና ማህበራዊ አገልግሎት ክፍል ይሄ ምላሽ እንዲሰጥ በሚል አቅርበን ነበረ። እንግዲህ በዋናው ማዕከል በኩልም በእውነት ያው በጎ አድራጊዎችን በማስተባበር ፈጣን የሚባል ድጋፍ ነው የተደረገልን። በስተመጨረሻም አቶ ምናሉ የችግሩን መጠንና የሚደረገው ድጋፍ የሚመጣጠን አይደለም በማለት ተከታዩን መልእክት አስተላልፈዋል። እነኚህም ወገኖቻችን የኛን ድጋፍ ይፈልጋሉ። ስለዚህ በእውነት አይናችን እያየ እንደው እየተጎዱ እየተሰበሩ ስናያቸው ሁላችንም የምንችለውን አይነት ድጋፍ በልብስ አሁን ድጋፉ እንግዲህ ዘርፈ ብዙ ነው። ከልብስ ጀምሮ ከሚበሉት ምግብ ጀምሮ ከፍተኛ የሆነ ድጋፍ ያስፈልጋልና ስለዚህ ሁላችንም ድጋፋችንን እንድናደርግ ነው ጥሬን ማቅረብ የምፈልገው። የጻድቁ አቡነ ገብረ መንፈስ ቅዱስ ጽዋ ማህበር 31 ሚሊዮን ብር ወጪ በማድረግ የአብነት ትምህርት ቤት እያስገነባ መሆኑን አስታወቀ። የጽዋ ማህበሩ በዳውሮ ኮንታ ሀገረ ስብከት ያለውን የአገልጋይ እጥረት ለመፍታት እየሰራ እንደሚገኝ አሳውቋል። ሀብቴ ብርሃኑ ተጨማሪ አለው። የጻድቁ አቡነ ገብረ መንፈስ ቅዱስ የጽዋ ማህበር በራስ ተነሳሽነት በዳውሮ ኮንታ ሀገረ ስብከት በኮንታ ዞን ቤተ ክህነት ጽሕፈት ቤት ዙሪያ በአመያ ወረዳ እያሰራ ስላለው የገርጂ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን የአብነት ትምህርት ቤት ግንባታ በ2017 ከወር ሐምሌ ጀምሮ እያከናወነ ነው። በዚህም አሁናዊ የግንባታ ሂደቱን አስመልክቶ ጣቢያችን ከማህበሩ ሰብሳቢ ከሆኑት ኢንጂነር ብርሃኑ ታዬ ጋር በስልክ ቆይታ አድርጓል። ሰብሳቢው እንዳሉት በወረዳው የአብነት ትምህርት ቤቱ ግንባታ መጀመር በአካባቢ ያለውን የአገልጋይ እጥረትን ለመቅረፍ ነው። በማህበራችን ቤተክርስቲያን አንድ ነገር ሰርተን ማለፍ አለብን በሚል የአብነት ትምህርት ቤት ለመስራት ተነሳስተን መረጃዎችን ከማህበረ ቅዱሳን አገልጋይ የሚያስፈልገው ቦታ ብለን ስንል አመያ ወረዳ ላይ መምህራንን ማፍራት የበለጠ አገልግሎቱ እንዲሰፋ ያደርጋል በሚል ተነሳሽነት ይህንን የአብነት ትምህርት ቤት ለመስራት አስበን እንደ እግዚአብሔር ፈቃድ ያሰብነውን ተሳክቶ ቦታውንም ተረክበን አሁን ጥሩ ሂደት ላይ ነው ያለው። ግንባታዎቹን ማህበሩ 31 ሚሊዮን ብር ወጪ በማድረግ የአብነት ትምህርት ቤት እያስገነባ መሆኑን ተናግረው በዚህም ረገድ ማህበረ ቅዱሳንና ሌሎች አካላት ሚናቸው የማይተካ ነው ብለዋል። በውስጡ የመማሪያ ክፍሎች አሉት ወደ 6 ክፍል አካባቢ። ሁለተኛ ላይብረሪ አለ፣ ቤተ መጻሕፍት አለው፣ የመመገቢያ ክፍል አለው፣ የማረፊያ ክፍል አለው፣ መጸዳጃ፣ ማብሰያ ክፍል፣ የጥበቃ ቤት ጨምሮ አሉት። አሁን ባለው ከዋጋ ንረቱም አንጻር 31 ሚሊዮን ብር ማህበሩ
ስራውን ለመስራት ተነሳ እንጂ ሌሎች ይህንን ዓላማ የሚደግፉትን በማስተባበር በማህበረ ቅዱሳንም አብሮ ነው ያሉትን ነገሮች የሚያስኬዱልን። ከሀገረ ስብከቱ ጋር ተገናኝተን በቅንጅት ነው የምንሰራው። በቀጣይም የአብነት ትምህርት ቤቱ ግንባታ እንዲጠናቀቅ ሁሉም አስተዋጽኦአቸውን አጠናክረው እንዲቀጥሉ ኢንጂነር ብርሃኑ አሳስበዋል። ቤተክርስቲያን ከመስራት ሰው ላይ መስራት መሰረታዊ ነገር ነውና እውቀትን ለማስፋፋት የአብነት ትምህርት ቤትን መመስረት መሰረታዊ ነገር ስለሆነ ክርስቲያኖች በተዋህዶ እምነት ያላቸው ሁሉም ሰው እዚህ ላይ ቢረባረብ አገልጋይ ጥረት ያለባቸውን ቦታዎች ልናዳርስ እንችላለን። ስብከተ ወንጌልን በማዳረስ ረገድ የሃሎ መምህር አገልግሎት ሚናውን እየተወጣ መሆኑ ተነገረ። ይህ አገልግሎት ምዕመናን ባሉበት ሆነው ሃይማኖታዊ ጥያቄዎችን ጠይቀው ምላሽና ማብራሪያ እንዲያገኙ ታስቦ በማህበረ ቅዱሳን ይፋ መሆኑ ይታወሳል። ሀብቴ ብርሃኑ ዝርዝር አሰናድቶልናል። ዋናው ማዕከል ማህበረ ቅዱሳን አሁን በክርስትና ህይወት ስንኖር ወንድም አለማንተ እንዳነሳው አንድ ክርስቲያን ያለ ነፍስ አባት መኖር አይችልም። ይህን ደግሞ ያስተማረን ያዘዘን ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። አሁን የሰማነው ከምዕመናን የሚነሱ በርካታ ጥያቄዎች ምላሽ ሲሰጥ ነው። ማህበረ ቅዱሳን በስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍሉ በኩል የሃሎ መምህር አገልግሎትን ከሰኞ እስከ አርብ ባሉት ቀናት ከ4 ሰዓት ጀምሮ እስከ 10 ሰዓት ድረስ በአማርኛና በአፋን ኦሮሞ ቋንቋዎች እየሰጠ ይገኛል። በዋና ክፍሉ መደበኛ መምህር የሆኑት ቀሲስ ከፍያለው ጥላሁን በሃይማኖታዊ ጉዳዮች ዙሪያ ከምዕመናን ለሚነሱ ጥያቄዎች ምላሽ እንደሚሰጥ ተናግረዋል። ጥያቄው እንግዲህ እንደየአካባቢው እንደየሰው ይለያል። አብዛኛው በደቡብና በምዕራብ የሚጠየቀው ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ ወደ ሰሜን ያለው አካል ደግሞ በሚስጥረ ሥላሴ ዙሪያ ላይ በተዋህዶ ዙሪያ ያለውን ጥያቄ ነው በብዛት የሚያነሱት። መሀል ሀገር የሚነሱት ትላልቅ ከተማ ላይ ደግሞ ከጊዜው ከግሎባላይዜሽን ከቴክኖሎጂ ጋር ያለው ቤተክርስቲያን ላይ የሚያመጣውን ተጽዕኖ ጭምር ነው የሚጠይቁት። ከዚህ አንፃር እንግዲህ እንደየቦታውና እንደ አጠያቂው ነው መልስ የምንሰጠው። አገልግሎቱ ስብከተ ወንጌልን በማዳረስ ረገድ ሚናው ከፍተኛ ነው ያሉን ደግሞ የስብከተ ወንጌልና ቅበተ እምነት ክፍል ምክትል ኃላፊ የሆኑት መምህር አብይ ጌታውን ሲሆኑ በዚህ ምዕመናን እየተሳተፉ እንደሚገኙ አንስተዋል። የስልክ አገልግሎት የስብከተ ወንጌል ለፍጥረት ሁሉ መድረስ አለበት። እንግዲህ የስብከተ ወንጌል አገልግሎት ለፍጥረት ሁሉ መድረስ ካለበት የስልክ አገልግሎት ደግሞ ሰዎች በፈለጉበት ቦታ ብቻ ሳይሆን በፈለጉበት ሰዓት ሁሉ ለማግኘት የሚያስችል አንድ የቴክኖሎጂ መንገድ ነው። ማንኛውም ሰው ቅድም እንዳልነው ያመነውም ያላመነውም የሚያምነውም የማያምነውም ኦርቶዶክሳዊ የሆነውም ያልሆነውም ሃይማኖታዊ የሆነውን ጥያቄ ጠይቆ ያ ጥያቄ ተመልሶለት ያላመነው እንዲያምን አምኖ ደግሞ በቤተክርስቲያን ያለው ደግሞ እንዲጸና ለማድረግ ስለሆነ የዚህ የስልክ አገልግሎቱ ከፍተኛ ሚና አለው ብለን እናስባለን። የምናን ተሳትፎ ቁጥሩ ደህና ነው። አዲስ አበባ ላይ ብቻ ሳይሆን ከአዲስ አበባ ውጪ ያሉ በቀጣይም የሃሎ መምህር አገልግሎትን ለማስፋፋት እቅዶች መያዛቸውን ምክትል ኃላፊው ጠቁመዋል። አገልግሎቱን ስናየው ብዙ ለውጥ እንደሚያስፈልገው እያየን ነው። አሁን በውጪ ዓለም ያሉ ምዕመናን በስልክ ደውለው እነሱ የሚሳተፉበትም ሁኔታ እንግዲህ ማሰብ ስለሚያስፈልግ እሱን ደግሞ ከቴክኖሎጂ ጋር ተያይዞ ወደፊት ማደግ ያለበትን መንገድ እንደ ክፍል እያሰብን ነው። እንደ አጠቃላይ ግን ወደፊት እያሰብናቸው ያሉ እንትኖች አሉ። አሁን ካለን ክፍተት አሁን ካለን ሁኔታ ተነስተን ወደፊት ደግሞ በዚህ መልኩ ቢሆን የሚለው ራሱ አገልግሎቱ እያሳየን ያለ ነገር ስላለ ያለውን በጎ ነገር እያስቀጠልን ግን መሻሻል ያለባቸውን ጉዳዮች ግን እያሻሻልን መሄድ እያሰብን ነው። ክብሯና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ልታስበው ከሚሉ ቅዱሳን መካከል ብዙኃን ማርያምን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። በዛሬው ዕለት የእመቤታችን ቅድስት ድንግል ማርያም በዓል 318ቱ ሊቃውንተ ቤተ ክርስቲያን ለአውግዞተ አርዮስ የተሰባሰቡበትና ግማደ መስቀሉ በግሸን ደብረ ከርቤ የተቀመጠበት ዕለት በመሆኑ በድምቀት ይከበራል። በ325 ዓመተ ምህረት አርዮስ የተባለ መናፍቅ የእግዚአብሔር ወልድን የባህሪ አምላክነት ክዶ ለሌሎችም መሰናክል ሆነም። አርዮስም ክህደቱን እንዲተው ቢመክሩት ሊመለስ አልቻለምና ንጉሥ ቆስጠንጢኖስ በአርዮስ ክህደት ምክንያት በኒቂያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክት አስተላለፈ። በዚህም መሰረት ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቂያ ተሰበሰቡ። ሊቃውንቱ ሱባኤ ይዘው በጸሎት ከቆዩ በኋላ ህዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀመንበርነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። 318ቱ ሊቃውንትም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን በፈቃድ በህልውና አንድ ነው ብለው ለንጉሱ ጽፈው ሰጡ።
ንጉሱም ሃይማኖት እንደ 318ቱ ሊቃውንት ይሆን ብሎ አዋጅ አስነገረም። 318ቱ ሊቃውንት በጉባኤው አርዮስን አውግዘው በመለየት ጸሎተ ሃይማኖትንና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። አምላከ ቅዱሳን ከእናቱ ከእመ ብዙሃን ከሰለስቱ ምዕት እንዲሁም በዚህ ዕለት ከሚታሰቡ ቅዱሳን ሁሉ በረከት ምልጃና ጸሎት ያሳትፈን። የተከበራችሁ ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።